ኢቢኤስ ቴሌቪዥን ትልቅ ስህተት እንደሰራ እየተነገረ ይገኛል። ይህንንም ተከትሎ በማህበራዊ ሚዲያ ላይ በርካቶች ሀሳብና አስተያየቶቻቸውን ስለ ኢቢኤስ ስህተት እየተናገሩና እየገለጹ ይገኛሉ። ጉዳዩ ምንድነው? በስፋት የምናነሳው ጉዳያችን ነው። ቲክቶከር አዶናይና ጃኒ ወደ እስር መግባታቸውና በህግ ቁጥጥር ስር መዋላቸው እየተነገረ ይገኛል። ከዚህ ጉዳይ ጋር በተያያዘም የኢትዮጵያ ፌዴራል ፖሊስ የሰጠው መግለጫ አለ። ስለ ጉዳዩ የምላችሁ ጉዳይ ይኖረኛል። ከዛ በተጨማሪ ከሰሞኑ መነጋገሪያ ርዕስ የነበረው የጋዜጠኛ ሶፎንያስ ጉዳይና እሱን ያጋለጠው ግለሰብ ጉዳይ ዛሬም መነጋገሪያነቱን አላቆመም። አዳዲስ መግለጫዎች አዳዲስ መረጃዎችም እየወጡና እየተሰሙ ይገኛሉ። በተለይም ደግሞ ጋዜጠኛው ወደ ጸበል ከገባ ወዲህ የሚሰሙት ነገሮች እጅጉን አስፈሪና አደገኞች ናቸውም። ስለሱም በስፋት የምናነሳው ጉዳያችን ይኖራል። ከዚህ ጉዳይ ጋር በተያያዘ አባ ገብረ ኪዳንም በአንድ ወቅት ላይ ያነሱት እጅጉን አሳሳቢና አስደንጋጭ የሆነ መልእክት አለ። እሱንም አሰማችኋለሁ። እስከ ፍጻሜ ድረስ አብራችሁኝ ቆዩም። ኖር ኢትዮጵያውያን በዓለም ዙሪያ የምትገኙ እንደምን ቆያችሁኝ? ዛሬም እንግዲህ ወቅታዊ አነጋጋሪና እንደዚሁም ደግሞ ማህበራዊ ሚዲያ ላይ የተሰሙትን መረጃዎች እናንተ መስማት አለባችሁ፣ መመልከት አለባችሁ፣ ማወቅም አለባችሁ ያልኳቸው መረጃዎች ወደ እናንተ ይዤላችሁ መጥቻለሁ። ቪዲዮዎችንም እንደዚሁ ይዣለሁኝ። በርካታ ጉዳዮችን ነው የምንመለከተው። ነገር ግን በቀዳሚነት ያነሳናቸው ላይ ትኩረት እናደርጋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡ እንዲሁም ደግሞ ይህ ቪዲዮ በርካቶች ጋር እንዲዳረስ ላይክ እና ሼር አድርጉ። የምንመለከታቸው ቪዲዮዎች የእናንተን ሀሳብና አስተያየት ምክርና ተግሳጽ በብዙ የሚፈልጉ ናቸውና የኮሜንት መስጫ ሳጥን ላይ የእናንተን ሀሳብና አስተያየት ምክርና ተግሳጽ ቪዲዮዎችን እየተመለከታችሁ አስቀምጡልኝ። እኔም ቪዲዮዎችን እየተመለከትኩኝ ሀሳብና አስተያየቴን በቀጥታ ወደ እናንተ የማደርስ ይሆናል። በቀዳሚነት የምንመለከተው ምሽቱን የተሰማው የቲክቶከር አዶናይና የጃኒል ጉዳይ ነው። እንግዲህ የኢትዮጵያ ፌዴራል ፖሊስ እንዳወጣው መግለጫ ከሆነ እነኚህን ግለሰቦች በህግ ቁጥጥር አውሎ ምርመራ እየተካሄደባቸው እንደሚገኝም ታውቋል ማለት ነው። መንስኤውና መረጃው ምንድነው የሚለውን ነገር እስቲ በቪዲዮ እንመልከት። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው ዕለት አመሻሽ ላይ በፌዴራል ፖሊስ እንግዲህ ለጥያቄ ትፈልጋለህ በሚልም በቁጥጥር ስር መዋሉ ፋስት መረጃና እንዲሁም ደግሞ ጉርሻ ፔጅ ዘግበዋል። በ2018 የኢትዮጵያ ዓመቱ የቲክቶክ አዋርድ በ4 ዋንጫዎች በማሸነፍና እንዲሁም ደግሞ የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ተጽዕኖ ፈጣሪ ቲክቶከር አዶናይ እንግዲህ ዛሬ አመሻሽ ላይ በፌዴራል ፖሊስ ለጥያቄ እንግዲህ ትፈልጋለህ በማለት በማረፊያ ቤት እንዲቆይ መደረጉም ተገልጿል። እንግዲህ ቲክቶከር አዶናይ በአጭር ጊዜ ውስጥ ከፍተኛ የሆነ ቅቡልነትና እንደዚሁም ደግሞ ከፍተኛ የሆነ እውቅናን ያገኘ ቲክቶከር እንደሆነ ይታወቃል። ታዲያም በማህበራዊ ሚዲያ ላይ ከሰሞኑ ያልተገባ የማህበረሰቡን እሴት ያልጠበቁ ድርጊቶችን ፈጽሟል በማለት እንግዲህ የኢትዮጵያ መንግስት እንግዲህ ቲክቶከሮችን ምርመራ እያደረገባቸው እንደዚሁም ደግሞ በህግ ቁጥጥር ስር አውሎ እንግዲህ የተለያዩ ምርመራዎችን የተለያዩ ማጣራትን እያደረገባቸው እንደሚገኝ እየሰማንና እየተመለከትን ነው የምንገኘው። በቲክቶክ ክሬቲቭ አዋርድ የ2025 ውድድር ላይ እንደዚሁም ደግሞ የሽልማት መርሃ ግብር ላይ እንግዲህ ያልተገባ ልብስ ለብሰው በኢትዮጵያውያን ዘንድ በማህበራዊ ሚዲያው ላይ ከፍተኛ የሆነ ትችትን ያስተናገዱትን ግለሰቦች እንግዲህ ወደ እስር አስገብቶ እንግዲህ ምርመራም እያደረገባቸው እንደሚገኝ ከዚህ በፊት ነግሬያችሁ ነበረ። እንደዚሁም ደግሞ እናንተም ተመልክታችሁታል ብዬ ማስባለሁኝ እና አሁንም የነ አዶናይና የነ ጃኒ ጉዳይም ከዚሁ ጋር የሚገናኝ እንደሆነ እንግዲህ የኢትዮጵያ ፌዴራል ፖሊስ በፌስቡክ ፔጁ ላይ በአሳወቀው መረጃና እንደዚሁም ደግሞ ባወጣው መግለጫም ለመመልከት ችያለሁ ማለት ነው። ይህም ታዲያ በርካቶችን እያነጋገረ ይገኛል በዚህ ሰዓት። ከዚህ በተጨማሪ ከሰሞኑ መነጋገሪያ ርዕስ ሆኖ የቆየው የኢቢኤስ ቴሌቪዥን ጉዳይ ነው። ኢቢኤስ ቴሌቪዥን እንግዲህ የተለያዩ በጎ ስራዎችን ሲሰራ ከዚህ በፊት እናውቀዋለን። አሁን ላይም እንግዲህ በኢቢኤስ ፕሮግራሙ ላይ በአንድ በዛ እሁድም በኢቢኤስ በተሰኘው መርሃ ግብሩ ላይ የተለያዩ ፕሮግራሞች አሉት። ከዚያ ፕሮግራሞች መካከል አንደኛው እንግዲህ ወደ መንገድ በመውጣት የተለያዩ አቅመ ደካሞችን እንደዚሁም ደግሞ ጎዳና ላይ የሚገኙ ሰዎችን ይረዳል ወይም ደግሞ አንዳንድ ድጋፎችን ሲሰጥ የሚያሳይ ፕሮግራም አለውና እዛ ላይ የተገኘው ግለሰብ ታዲያ ኢቢኤስን በብዙ እንዲተችና ትልቅ ስህተት ሰርቷል እንዲሰኝም አድርጎታል ማለት ነው። እንግዲህ አንድ ትልቅ ሰውን በእድሜ ጠና ያሉ ነገር ግን እንዲህ ፊዚካሊ ወይም ደግሞ በአቋም ሲታዩ ግርጅፍ ያሉ ግለሰብን እንግዲህ አርቲስት ዳንኤል ሲረዳቸውና አንዳንድ ድጋፎችን ሲሰጣቸው የሚያሳይ ምስል ተለቆ ነበረ። በዚያም የቴሌቪዥን ቻናሉ ላይ ተላልፎ ነበረ። እኛ ግለሰብ ታዲያ በሀገራችን ውስጥ ትልቅ ቦታ ሊሰጣቸው የሚገባ እንደዚሁም ደግሞ የሀገር ባለውለታ እንደሆኑ እየተነገረ ይገኛል። ኢቢኤስ ቴሌቪዥን ግን ያንን ነገር አላወቀም ወይም ደግሞ አርቲስቱም ሆነ በአጠቃላይ ይህንን ፕሮግራም ያዘጋጁት ግለሰቦች ይህ ሰው ማን እንደሆነ አላወቁም ሲሉ እንግዲህ በርካቶች እየተናገሩ ይገኛል። በተለይም ደግሞ ቁጣ ያስነሳው ይህንን ግለሰብ እንዴት
አላወቁትም የሚለው ጥያቄ እንግዲህ በብዙ ኢቢኤስ ቴሌቪዥንን እንዲወቀስ እያደረገው ይገኛል። ግለሰቡ ማን ነው? ምንስ ነው ለሀገር ያበረከተው? የሚለውን ነገር እስኪ በቪዲዮ አስመለክታችኋለሁ። እሱን እንመልከትና ተጨማሪ የምነግራችሁ ነገር ይኖረኛል። ሁላችሁ እኚህ ኢቢኤስ ቴሌቪዥን የሚባለው ጣቢያ አንዳንዴ የሚሰራቸው ስህተቶች ይውላችሁ አንድ ፕሮግራም አላቸው። የተቸገሩ ሰዎችን ጎዳና ላይ እየወጡ አቅማቸው ደከም ያለ ዝቅተኛ ኑሮ የሚኖሩ ሰዎችን ምሳ ስጦታ የሚሰጡበት ፕሮግራም አላቸው። እዚያ ላይ ምን አሳዩ? ይሄንን ይህ ሰው እኔ በግሌ በጣም የምወደው ማደንቀው የማከብረው በሀገራችን ደራሲያን ጸሐፊያን ታሪክ እኔ ትልቅ ከምላቸው ሰዎች ማለት አንዱ ነው። ሀብታሙ አለባቸው፣ አንፋሮ፣ እንፍሽፍሽ፣ የሱፍ አበባ፣ አስኳላ፣ ጉልጥምት ኢትዮጵያ፣ ታላቁ ተቃርኖ ያልጠቀስኩ 8 ትልልቅ መጽሐፎች አሉት። እዚያው ስክሪን ላይ ያስቀምጥላችኋል። በጣም የሚገራርሙ መጽሐፎች ያሉት ደራሲ ነው። እሱን የተቸገሩ ሰዎች ዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎችን ምሳ በሚሰጡበት ፕሮግራም ላይ እንደዋዛ መንገድ ላይ እንደዚህ ምሳ ሰጥተውት አለፉ። ዳንኤል ተገኝ እኔ ሀብታሙ አለባቸው መጽሐፉን አላነበበ ከሆነ አላቅም፣ ወይ አያውቀውም ከሆነ አላቅም። እሺ ሰውየው የሚዲያ ሰው ስላልሆነ ራሱን ደብቆ ሲጽፍ የኖረ ሰው ስለሆነ አይወቀው። አንዳቸውም አለማወቃቸው ኤዲተሩም ካሜራማኑም እዚያ ዳይሬክተር ምናምን ካላቸው እሱም አለማወቁ፣ ገምጋሚ ምናምን ካላቸው እሱም አለማወቁ፣ ሁሉም አለማወቃቸው ትንሽ ያስገርማል። ተቸግሮ ከሆነ ደግሞ ሀብታሙ አለባቸው የምር ጎዳና ላይ በዚህ መልኩ ተቸግሮ ከሆነ ምግቡ የሚያስፈልገው ሰው ሆኖ ተገኝቶ ከሆነ ዳንኤል ተገኝ እንደዚህ ሰጥቶት ያለፈው እንደ ሀገር የሀብታሙ አለባቸው ዕዳ አለብን የሁላችን። በእውነት በጣም ትልቅ ተመራማሪ ትልቅ ደራሲ ነው በዚህ ሁኔታ እንዲገኝ ያደረግ ነው። ግን እንዲሁ ዝም ብሎ ሲያልፍ ለማያውቀው ሰው መቸገሩን ሳያረጋግጥ በካሜራ በዚህ መልኩ ቀርጾ ከነዛ ሰዎች ከተቸገሩት ሰዎች ጋር ቀርጾ አስተላልፎ ከሆነ ዳንኤል ተገኝም የዚህ ፕሮግራም አዘጋጆች ትልቅ ብልግና ነው የሰራችሁት። እኔ በጣም ነው ነርቨስ የሆንኩት። ምክንያቱም ሀብታሙ አለባቸው የምታውቁት አውቃላችሁ። በቃ እንደዚህ ሊሆን የሚችል አይነት በዚህ መልኩ ሊታይ ሊገለጽ የሚገባው አይነት ሰው ዶክመንታሪ ሰርቶ ኢቢኤስ ቢያስተላልፍ ፕሮግራሙን የሚገባው ሰው ነው። አሁንም ኢቢኤሶች ሳታውቁ ከሆነ ይህንን ያደረጋችሁት የሀብታሙ አለባቸውን ክብር የሚመጥን ስራውን የሚገልጽ ፕሮግራም ሰርታችሁ ብትክሱ አሪፍ ነው። አለዚያ ክብረ ነክ ነው፣ በጣም ክብረ ነክ ነው። እንግዲህ ይህ ግለሰብ እንግዲህ የሀገር ባለውለታ እንደሆነ እየተነገረ ይገኛል። ምክንያቱም ምንድነው እንግዲህ እስከ 7 እስከ 8 የሚጠጉ መጽሐፍትን የደረሰ በተለይም ደግሞ መጽሐፍቶቹ ልቦለዳዊ ይምሰሉ እንጂ በእውነተኛ ታሪክ ላይ ተመስርተው የተጻፉ መሆናቸው የሚያውቁ ሰዎች እንግዲህ ይህንን ግለሰብ እንዴት ኢቢኤስ ቴሌቪዥን እንዴት ይህንን ፕሮግራም ያዘጋጁ ሰዎች እንዴት አያውቁትም ይህንን ሰው? በተለይም ደግሞ መጽሐፎቹ በገበያው ላይ ወይም ደግሞ በአንባቢያን ዘንድ ትልቅ እውቅና ያላቸው እንደዚሁም ደግሞ ትልቅን ቦታ የሚሰጣቸው እንደሆነም እንግዲህ እየተነገረ ይገኛል። ከዚያ መካከል ተጠቃሽ የሚሆነው እንግዲህ በጣም በብዙዎችም የሚታወቀው የሱፍ አበባ የተሰኘው መጽሐፉ በብዙሃኑ ዘንድ ይወደዳል፣ እንደዚሁም ደግሞ ይታወቃል። ሌሎቹም 7ቱም 8ቱም መጽሐፍቶች እጅጉን የሚወደዱ እንደሆነ በአንባቢያን እንግዲህ ሲነገር ሰምተናል። አሁንም በቪዲዮ የተመለከታችሁት ያንን ነው። ነገር ግን እስኪ ስለዚህ ትልቅ ሰው ታሪኩ ምን ይመስላል የሚለውን ነገር በዚህ ሰዓት ላይ በጣም በብዙ እየተነገረለት ይገኛል። ከዚያ መካከል በተወሰነ ደረጃ እኔ ላስመልክታችሁ ከምን ተነስቶ ምን ላይ እንደደረሰ የሚያሳይ አንድ ታሪክ ልንገራችሁ እስኪ። ወልዶ ያደገው ጎንደር ነው። ከአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት የመጀመሪያ ዲግሪውን ይዟል። በስራ ዘመኑም የባህር ዳር ከተማ አስተዳደር የመዘጋጃ ቤት ኃላፊ ነበር። በመቀሌ ዩኒቨርሲቲም የሲቪክ መምህር ሆኖ አገልግሏል። ከሁሉም በላይ ግን የብዕር ትሩፋቱን የተቋደሱ ባለቅኔ ይሉታል። በሚጽፍበት ርዕሰ ጉዳይ ላይ በቂ የሆነ ምርምር በማድረግም ይታወቃል። 8 መጽሐፍቶችን የጻፈና ለአንባቢ ያቀረበ ታላቅ ባለሙያ ነው። የሱፍ አበባ፣ አውሮራ፣ ታላቁ ተቃርኖ፣ የቄሳር እንባ፣ አስኳላ ከስራዎቹ መካከል ይጠቀሳሉ። ይህ ጉምቱ ባለሙያ ድንገት የኢቢኤስ ቴሌቪዥን በእሁድን በኢቢኤስ የመዝናኛ ዝግጅቱ ላይ ስጦታ በሚል ከተማ ውስጥ ተዘዋውረው ለ50 ሰዎች ምሳ በሚጋብዙበት ፕሮግራም ላይ የምሳ ስጦታ ሲቀበል ታየ። ፀሐይ ያጎሳቆለው ፊት፣ በወጉ ያልተስተካከለ ጺምና ፀጉር ቅላቱን ሳይደብቅበት በምጥን ፈገግታው ለ10 ሰከንድ ያህል በምስል ይታያል።
አዘጋጆቹም አቅራቢውም ይህንን ሰው ነገር ያላሉትም። ሲቀርጹም ኤዲት ተደርጎ ሲተላለፍም እከሌ ነው ያለ ሰው አልነበረም። ድንገት በማህበራዊ ሚዲያ ምስሉ መዘዋወር ጀመረ። የሚያውቁት እጅግ ደነገጡ። የጽሑፍ ስራዎቹን ያነበቡ ምን ገጠመው ሲሉ መጠየቅ ጀመሩ። ቀረጻው በሚከናወንበት ወቅት የኢቢኤስ የእሁድን የመዝናኛ ዝግጅት አቅራቢም ሆነ አዘጋጆቹ የምሳ ግብዣ የሚያደርጉት ለአቅመ ደካማዎች፣ በስራ ላይ ላሉ ወጣቶችና ለመንገደኞችም ጭምር በድንገት እነሆ የምሳ ግብዣ ብለው የሚያቀርቡበትና ግብዣውን የሚሰጡበት ፕሮግራም ነበርና ይህም ሰው ምሳውን ተቀብሎ ዞር ሲል ነው የታየው። ብዙዎች ይህማ ደራሲ ሀብታሙ አለባቸው አይደለም፣ ሊሆንም አይችልም ሲሉ ተሟክተው ነበረ። እሱ መሆኑን ካረጋገጡት መካከል የቀድሞ የአዲስ አድማስ ጋዜጠኛ የነበረችው ናፍቆት ዮሴፍ የቅርብ ወዳጁን አነጋግሬ ይህንን መረጃ አግኝቻለሁ ስትል አጠቃላይ ማን ነው የሚለውንም መረጃን የያዘ ጽሑፍ አጋራች። ጋዜጠኛ ናፍቆት ዮሴፍ ጥቂት ነገር ስለ ታላቁ ደራሲ ሀብታሙ አለባቸው ስትል ባጋራችው ጽሑፍ ተወልዶ ያደገው ጎንደር እንደሆነ ትናገራለች። በ1983 የአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ተማሪ ነበር። የደርግ መንግስት ወድቆ ኤርትራ ስትገነጠል በ1985 ዓ.ም የዩኒቨርሲቲ ተማሪዎች ተቃውሞና ቁጣ ሲነሳ ኤርትራ አትገነጠልም፣ ውሳኔው ልክ አይደለም የሚለውን ተቃውሞ ከመምራት ባለፈ ያንን የተቃውሞ ጽሑፍ አርቅቆና ጽፎ ያነበበውም ይኸው ሀብታሙ አለባቸው ነበር። ከዩኒቨርሲቲ እንደወጣ የባህር ዳር ከተማ አስተዳደር የመዘጋጃ ቤት ኃላፊ እስከ መሆን የሰራ ሲሆን የ97ቱ ምርጫ መጥቶ ነገሮች እንዳይሆን ሲሆኑ እሱም ለእስር ተዳርጎ ነበር ትላለች ጋዜጠኛ ናፍቆት ዮሴፍ። ጥቂት እስር ቤት ቆይቶ ከወጣ በኋላ መቀሌ ዩኒቨርሲቲ የሲቪክ መምህር ሆኖም ሲያገለግል ነበር። ከዛ ሁሉ ሂደት በኋላ የአዲስ ነገሩ ጋዜጠኛ የፒያሳ መሐሙድ ጋር ጠብቂኝ ደራሲና የሊትማን መጽሐፍት አሳታሚና አከፋፋይ ባለቤት መሐመድ ሰልማንና ወዳጆቹ ተመካክረው እነ አውሮራን እነ የቄሳር እምባን የሱፍ አበባን መጽሐፎቹንና የመጨረሻውን ታላቁ ተቃርኖን እዛው መቀሌ እያለ ለንባብ ያበቃ መሆኑም ታውቋል። የዩኒቨርሲቲ ስራውን አቁሞ አዲስ አበባ ሲመጣና ስነ ጽሑፍ ላይ ብቻ ሲያተኩር ታዲያ ይህ ጉዳይ ያሳሰባቸው ወዳጆቹ ሊትማን አሳታሚዎችና ሌሎቹም መጽሐፍ የገቢ ምንጭ አይሆንም፣ ትቸገራለህ፣ ጎን ለጎን የሆነ ስራ መጀመር አለብህ ቢሉትም ያው የደራሲ ነገር ወይ ሌሊት ሲጽፍ አድሮ ቀን ይተኛል። ይህ ሁኔታ ስራ ለመስራት አልተመቻቸለትም ነበር። ከዚያም ከ2005 እስከ 2009 ዓመተ ምህረት ፈረንሳይ ለጋሲዮን ቤት ተከራይቶ ብቻውን ይኖር ነበር። ይህ ብቸኝነቱ ያስጨነቀው ወንድሙ ከጎንደር መጥቶ ሊያግዘው የሚችል ሰው ሲፈልግ መልካሙን ሰው ተስፋ በላይነህን ያገኘዋል። ተስፋ በላይነህ የጎንደር ልጅ፣ የሥነ ጽሑፍ ወዳጅና የሐሳብ ሰው ነው። አዲስ አድማስ ላይ ለአገር የሚበጁ ጽሑፎችን ሲያጋራ አውቀዋለሁ ትላለች ጋዜጠኛ ናፍቆት ዮሴፍ። ከጻፋቸው ጽሑፎች በተለይ ስለ ሀብታሙ አለባቸው አውሮራ መጽሐፍ የጻፈውን አስታውሳለሁ። እናም ይህ ደግ ወንድማችን ላለፉት 3 ዓመታት በራሱ ገስታውስ ክፍል ሰጥቶ ሲያኖረው እንደነበርና በኮሪደር ልማቱ ገስታውሱ ሲነሳ ለሀብታሙም ቤት ተከራይተውለት እየኖረ እንደሆነ ተስፋ ነግሮኛል ትላለች። ታላቁ ተቃርኖ መጽሐፍ ለሀብታሙ ማስተርፒስ ስራው ነው። መቀሌ ዩኒቨርሲቲ እያስተማረም ብዙ የምርምር ስራዎች ያሉት፣ ውጭ ሀገር የሚመላለስ፣ ፌዴራሊዝም ላይ ብዙ የጻፈ አይነተኛ ሰው እንደሆነም ተስፋ ገልጾልኛል ትላለች ጋዜጠኛ ናፍቆት ዮሴፍ። የሱፍ አበባ የተሰኘውን መጽሐፉን ወደ ፊልም ለመቀየር እነ አርቲስት ሰለሞን ቦጋለ ቀብድ ለሀብታሙ የከፈሉ ሲሆን ፕሮዳክሽኑ ከባድ በመሆኑ እስከ ዛሬ ያለቀ አይመስለኝም ብሏል ተስፋ በላይነህ። አሁናዊ የሀብታሙን ሁኔታ በተመለከተ ጥያቄ ያነሳሁለት ተስፋ ሀብታሙ ብዙ ጊዜ ሌክዠሪ ህይወት የማይፈልግ በአሁኑ ወቅት የሚያሳስበው የሀገሩ የፖለቲካ ጉዳይና
ምን ፖሊሲ ቢወጣ አገሬ ትለወጣለች የሚለውን እንጂ የራሱ ሕይወት ላይ ትኩረት እንዳላደረገን የተናገረው በአሁኑ ወቅት ከብቸኝነት አንጻር ክትትል የሚያስፈልገው እንደሆነና መጠነኛ ቋሚ ቤት፣ ምሳ፣ ቁርስ፣ እራት አስታውሶ የሚሰጠውና ልብሱን አጥቦ የሚያቀርብለት ሰው ያስፈልገዋል። ከዚያ በተረፈ ግን እኛም ወዳጆቹ ይህንን ለማድረግ እየተመካከርን ስለሆነ ህዝቡ ብዙ አይጨነቅ፣ ደህንነቱ እየተጠበቀ ነው ሲል ተስፋ በላይነህ ለጋዜጠኛ ናፍቆት ዮሴፍ ነግሯታል። ሌላው እንግዲህ ውድ ቤተሰቦቼ ከሰሞኑ መነጋገሪያ ሆኖ የሰነበተው የጋዜጠኛ ሶፎንያስ ጉዳይ ነው። እንግዲህ ጋዜጠኛ ሶፎንያስ ያ ሁሉ መረጃ ከወጣበት በኋላ ወደ ጸበል እንደገባ ተዘግቦና ተነግሮ እንደነበረም እንደዚሁ ይታወሳል። ታዲያ ወደ ገዳም መግባቱ ወደ ጸበል መሄዱ መልካም ሆኖ ሳለ ግን አንድ ጥያቄ እንዲያስነሳ አድርጎ ነበረ። እንደዚህ አይነት ትልልቅ ስህተቶች ሲሰሩ ወይም ደግሞ እንደዚህ አይነት ትልልቅ የሆኑ አስቸጋሪ እና አሳሳቢ ጉዳዮች ሲፈጠሩ ቶሎ ብሎ ወደ ሃይማኖት ተቋማት ውስጥ መግባት ከጊዜ ወደ ጊዜ እየመጣና እየተለመደ ያለ ትልቅ ስህተትም እንደሆነ እየተነገረ ይገኛል። ከዚህ ጉዳይ ጋር በተያያዘ አባ ገብረ ኪዳን ይሄ ጋዜጠኛ ሶፎንያስ የተጠረጠረበትና እንደዚሁም ደግሞ ነው እየተባለበት የሚገኘው ድርጊት በቤተክርስቲያናችን ውስጥ እጅጉን አሳሳቢ ጉዳይ እንደሆነ ለሃይማኖት ተቋማት እጅጉን አሳሳቢ ጉዳይ እንደሆነ የሚጠቁም አንድ መልእክትን ከዚህ በፊት አስተላልፎ እንደነበረ ተመለከትኩኝ። እስኪ ለገዳማት እንደዚሁም ደግሞ አጠቃላይ ለሃይማኖት ተቋማት ይህ ነገር እጅጉን አሳሳቢ ደረጃ ላይ እንደደረሰና እጅጉን አስጊ ደረጃ ላይ እንደደረሰ የሚያሳይ በተለይም ደግሞ ጥንቃቄዎች በብዙ እንደሚሹ የሚጠቁም የአባ ገብረ ኪዳንን መልእክትን እስኪ እንመልከት። እነዚህ ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው። ገዳማትን ለመበከል ማለት ነው። መጠንቀቅ አለብን። እንግዲህ አሁን ሰምታችኋል። አንድ ከተማ እዚሁ ግብረ ሰዶማውያን ተደራጅተው መነኩሴ መስሎ ቆብ አድርጎ ግን ግብረ ሰዶማዊ ሆኖ ዲያቆናቱን ብር ከፍላችኋለሁ ግብረ ሰዶማውያን ሁኑ እያለ ተገኝቷል። አሁን በቅርብ ማለት ነው። እንዳይያዝ ደግሞ አሽወልከው አጠፉት። ልያዝ ሲል ለምን የፈጸምባቸው ሰዎች በከተማውም ወደ 500 አባል አለን ብለዋል። እዚሁ እኮ ዙሪያ ነው፣ በዚሁ ቅርብ ነው። አሁን ይሄ ነው እንግዲህ ግብረ ሰዶማዊ ተስፋፋ። ሰው ኃጢአት አልበቃው አለ። በፍጹም ብዙ የሚያሳፍር ነገር አለ። እግዚአብሔር ችሎን ነው እንጂ ቱሪስት በሚዳረስባቸው ከተሞች ሁሉ ፈረንጆቹ የግብረ ሰዶም ስልጠና እየሰጡ ነው የሚሄዱት፣ እየከፈሉ እያለማመዱ ማለት ነው። ይህ በእንዲህ እንዳለ ግን ውድ ቤተሰቦቼ ከሌላው ከዚሁ ጉዳይ ጋር ታዲያ መነጋገሪያና በጣም በርካቶችም ሀሳብና እሴቶቻቸው ሲሰጡበት የነበረው ጉዳይ ጋዜጠኛው የምርም በእንደዚህ አይነት ህይወት ውስጥ ካለ መለወጥና እንደዚሁም ደግሞ መሻሻል ቢፈልግ እንዴት ነው የሚያደርገው? ወይም ደግሞ አሁን ያለበት ሁኔታን ቢጠላውና ከዚያም ደግሞ ከኛ የሚመጣው በተለይም ደግሞ እንደዚህ ከማህበራዊ ሚዲያው ላይ የሚመጣው ዘመቻን እንዴት ነው መቋቋም የሚችለውና ራሱን ቢያጠፋ ሊያም ደግሞ ራሱ ላይ እርምጃ ቢወስድ እንዴት ነው የሚል ጥያቄዎችም ሲነሱ ነበረ። የምር እንደሰታለን እንኳን አደረገ ወይንስ እንጸጸታለን? ማለት በአግባቡ ማኔጅ አላደረግነውም፣ በአግባቡ አልተረዳነውም፣ በአግባቡ ችግሩን ለመፍታት አልጣርንም የሚሉ ጥያቄዎች ወደኛ ይመጣሉ ወይንስ እንዴት ነው ነገሩን የምንረዳው የሚሉ ጥያቄዎችም ሲነሱ ተመልክቻለሁ። እንዴት ነው መሆን ያለበት በሚለው ዙሪያ ላይም እንግዲህ የተለያዩ ሰዎች ሀሳባቸውን እንደዚህ ሲሰጡ ተመልክቻለሁ። በተለይም ደግሞ ይህንን አደገኛ የሆነ ጉዳይ ከመፍታት አኳያ ችግሩን ከመፍታት አኳያ ወይም ደግሞ ነገርየው ትክክል እንዳልሆነ ተረድቶ እጅጉን አደገኛ የሆነ ነገር እንደሆነ አውቆ ነገርየውን ለመፍታትና ዘላቂ መፍትሄ ለመስጠት የምናደርገው ጥረት እስከምን ድረስ ነው፣ እንዴትስ ነው የሚለውን ጉዳይ በስፋት ያነሱ ሰዎችንም ተመልክቻለሁ ማህበራዊ ሚዲያው ላይ። እስኪ እነሱን አንድ ሁለት ቪዲዮዎችን በተከታታይነት እንመልከት። አያድርገውና ይሄ ሰው ራሱን ቢያጠፋ ምን ልንል ነው? እሰይ ተገላገለን። ሀገራችንን በሰይጣን ስራ ሊያጥለቀልቃት ነበረ፣ እሰይ ሞተ ልንል ነው? ወይንስ ደግሞ አይ ምናልባት እኮ መለወጥ ፈልጎ ሊሆን ይችላል፣ ከዚህ ነገር ሊወጣ ፈልጎ ይሆናል፣ መንገድ አጣ እንጂ ሰው አጣ እንጂ ከዚህ ነገር መውጣት ፈልጎ ሊሆን ይችላል ብለን ልናዝን ነው? አሁን ሳስበው በጣም እያዘንኩኝ ነው ያለሁት። ምናልባት በዚህ ሰው ላይ ፈርጄ ከሆነ ይህንን ነገር ለመቃወም ብዬ በዚህ ሰው ነፍስ ላይ ፈርጄ ከሆነ እግዚአብሔር ይቅር ይበለኝ። የኔ ፍላጎት አንድና አንድ ነገር ብቻ ነው። እሱም ምንድን ነው? በሃይማኖት ስም፣ በፖለቲካ ስም፣ በማህበራዊ ስም፣ በሶሻል ሚዲያ ስም ብቻ
በተለያዩ ነገሮች ኢትዮጵያ ውስጥ የሚደረጉ መጥፎ ነገሮችን፣ ሰይጣናዊ ነገሮችን፣ የተበላሹ ነገሮችን ብቻ ከባህልና ከእምነት የወጡ ነገሮችን የሚያደርጉትን ሰዎች መቃወምና መቃወም ብቻ ነው። ከዛ ያለፈ በማንም ሰው ላይ መፍረድ፣ የማንንም ሰው ሲኦል መግባት፣ የማንንም ሰው መታሰር፣ የማንንም ሰው ራስን ማጥፋት የምደግፍ በሱም ደስ የሚለኝ ሰው አይደለሁም። ይሄ ሰው የእውነትም ምናልባት መንፈስ መርቶት ምናልባት በመንፈስ ተይዞ በዚህ ነገር ውስጥ ሊሆን ይችላልና ከዚህ መንፈስ የሚወጣበት መንገድ ካለ ይህንን መንገድ የሚፈልግ ከሆነ ከኔ በላይ የእሱን ከዚህ ነገር መውጣት የሚደግፍና ከጎኑ የሚሆን ማንም አይኖርም። እርግጠኛ ሆኜ ነው የምናገረው። ነገር ግን ይህንን ነገር አምኖበት የሚሰራ ከሆነ በመንፈስ ተመርቶ ሳይሆን በራሱ ተመርቶ በራሱ ፍላጎት ይህንን ነገር የሚያደርግና በጸበል የሚያሳብብ ከሆነ አሁንም ደግሜ ላለው ይህንን ነገር ከኔ በላይ የሚቃወመው ማንም አይኖርም። ብቻ እንድትረዱ የምፈልገው የዚህን ሰው መጎዳት፣ የዚህ ሰው መታሰር፣ የዚህን ሰው መሞት ማንም የሚፈልግ ያለ አይመስለኝም። ምናልባት መጥፎ አስተሳሰብ ካለንና የሴጣን ወገን ካልሆነን በስተቀር ይህንን የሚመኝ ሰው አይኖርም። ነገር ግን ልክ እንደዛው ኢትዮጵያ ውስጥ ከባህል ያፈነገጡ ከሃይማኖት ያፈነገጡ ቆሻሻና ሰይጣናዊ ነገሮችን የሚደግፍም ልክ እንደዛው ያለ አይመስለኝም ከአንዳንድ ሰው በስተቀር ማለት ነው። ስለዚህ ሳጠቃለል ምን ለማለት ፈልጌ ነው፣ የዚህ ሰው ነገር በደንብ ተጣርቶ በዚህ ነገር ውስጥ የሚገኝ ከሆነና ከዚህ ነገር መውጣት የሚችልበት መንገድ ካለ ሁላችንም ተባብረን፣ እሱም ብቻ አይደለም ልክ እንደሱ ብዙ ሰዎች አሉ ብዬ አስባለሁ፣ በየቤቱ ታሪካቸው ያልተነገረ ታሪካቸው ያልወጣ እነዚህን ሰዎች መርዳት አለብን ብዬ አስባለሁ ከዚህ ነገር እንዲወጡ። ስለዚህ ነገርም የሆነ ነገር እንደ ሀገር ሊሰጥ ይገባል ብዬ አስባለሁ። ትምህርት ሊሆን ይችላል፣ በሳይኮሎጂ፣ በቤተ እምነት፣ በተለያዩ ቦታዎች ስለዚህ ነገር መማርና ከአሁኑ ቅድመ ዝግጅት ማድረግ አለብን ብዬ አስባለሁ። ይሄ ነገር ከእጅ ከወጣ የምር በጣም አደገኛ ስለሆነ ልንቆጣጠረው የምንችለው ነገር አይደለም። ነገር ግን ከዚህ በተቃራኒ ይሄንን ነገር ዓላማ አድርገው ይሄንን ነገር እንደ ግብ አስቀምጠው በሀገራችን ልክ እንደ ውጭዎቹ አዲስ ነገር ሊያለማምዱን እንደዚህ አይነት ሰይጣናዊና ቆሻሻ ነገር በሀገራችንም ሊያለማምዱንና እንደ ኖርማል ነገር እንድናየው ዓላማና ግብ ካላቸው ግን ሁላችንም በአንድነት ቆመን ልንታገለው ይገባል። ይሄ ጉዳይ ሰዎች ላይ ስለመፍረድ አይደለም። ይሄ ጉዳይ እንትና እንዲታሰር፣ እንትና እንዲገደል፣ እንትና እንደዚህ እንዲደረግ አይደለም። ይሄ ጉዳይ ሀገራዊና ሰዋዊ ጉዳይ ነው ብዬ አስባለሁ። እግዚአብሔር ከዚህ ከገባበት ችግር አውጥቶት ለምስክርነት እንዲያበቃው እኔ ጸልይለታለሁ። ሁላችሁም ይሄ ልጅ ተፈውሶ ጤነኛ ሆኖ ወደ ስራው ቢመለስ አትፈልጉ? ደካማ እናቱን ቢረዳ አትፈልጉ? ቢሞት ምን ታገኛላችሁ? ነገ ታነቀ ቢባል ብትሰሙ ምን ታደርጋላችሁ? አንድ ቀን ታራግባላችሁ ምናምን በቃ። ስለዚህ ጸልዩለት፣ እንጸልይለት። ያሳዝናል በጣም ያለበት ሁኔታ። ለሱ ብቻ አይደለም ለወንድሜ ፍሬዘርም ጸልዩለት። ልጁ በእንደዚህ አይነት ነገር ውስጥ ሊኖርም ላይኖርም ይችላል። የሚፈጠርበት ጫና ጭንቀት ውስጥ ሊከተው ይችላል። እንዲህ ያሉ ነገሮችን አላስፈላጊ ነገሮችን ስለ ወሲብ እየሰበከ ከሚኖር በዚህ ቻናል ላይ መልካም መልካም ነገሮችን የሚያስተምርበት የመንፈስ እርካታ እንዲኖረው ጸልዩለት። እኔም እግዚአብሔር አእምሮዬን እንዲከፍት ጸልዩልኝ። ለራሳችሁም ጸልዩ። አንድ ደስ የሚለኝ የእግዚአብሔር ቃል አለ። እግዚአብሔር ለሰው ልጆች የምትመኙትን ምኞታችሁንና የእናንተን ጭካኔ አይቶ ኢቭን ለጠላቶቻችሁ ራሱ ሊራራ ይችላል ይላል። ይህን ጥቅስ የሚነግረኛል። ይሄ ቦታ ከመግባቴ በፊት ባነበው ደስ ይለኝ ነበር። አንዳንድ ጊዜ ሰዎች በደሉን እንላለን። በዳዮቻችን እንዲደርስባቸው የምንመኝባቸው አሉ። እግዚአብሔር የቅጣት የበቀል አምላክ እንደሆነ እናምናለን። ነገር ግን የበደሉን ሰዎች እንዲደርስባቸው የምንፈልገውን የክፋታችንን ልክ አውቆ እግዚአብሔር የበደሉን ሰዎች ይቅር የሚልበት ጊዜ አለ። ጨካኝ አትሁኑ፣ ክፉ አትሁኑ። ቢገባችሁም ባይገባችሁም ነገራችሁን አይ ቲንክ እኔ እስከሚገባኝ ነው። ማህበረሰብ ውስጥ መሰመስ ትንሽ ይልኝ ሰዎች በልዩ ልዩ ችግር ውስጥ ሲያልፉ በርከክ ብላችሁ ጸልዩላቸው። እግዚአብሔር እገዛ። እግዚአብሔር በአምሳሉ የፈጠረውን ሰው እሱ ያናቀውን እናንተ አትናቁ ለማለት ያለው። በተረፈ እንዲህ ያሉ ነገሮች ሲፈጠሩ እኔ ላስተላልፍ የምፈልገው መልእክት ለህግ ሰዎች፣ ለህግ አካላቶች
ለህግ አካላቶች አሳውቁ እንጂ በደቦ ፍርድ አትመኑ ለማለት ያለው። ያው እንግዲህ ችግሩ ላይ ማተኮር እንደሚገባ በእንደዚህ አይነት መልኩ የተለያዩ መልእክቶች ሲተላለፉ ነበረ። እንግዲህ እጅጉን አደገኛ የሆኑ ክስተቶች እንደዚህ አይነት ነገሮች ሲፈጠሩ እንደው ብንጸልይ ለእንደነዚህ አይነት ሰዎች ጸሎት ብናደርግላቸው ትልቅ መፍትሄ ነው ብዬ አምናለሁ። ከዛ በተጨማሪም ደግሞ ልክ እንደተጠቀሰው ለህግ አካላቶች ማሳወቅና የህግ አካላትም እንግዲህ የሚገባውን እርምጃ እንዲወስዱና እርምት እንዲሰጡም እንደዚሁ ማሳወቅ ተገቢ ነው ተብሎ ተጠቅሷል። ያው የምንጋራው ሀሳብ ነው። ይህንንም እንግዲህ ውድ ቤተሰቦች ሰሞኑን የምናስተውላቸው ነገሮች ምንድን ነው? ከኢትዮጵያውያን ወግ ልማድና ባህል ያፈነገጡ ነገሮችን አዳዲስ ነገሮችን እየተመለከትን እንደዚሁም ደግሞ በብዙ እየተስተጋቡበት የሚገኝበት ሰዓት ላይ ነው የምንገኘው እና እነኛ መረጃዎች በብዛት እየሰማን ነው የምንገኘው። እነኚህ ነገሮች በአጠቃላይ በህግ እንዴት ይታያሉ? እንዴትስ ነው የሚመዘኑት? የሚለውን ነገር የህግ ባለሙያው ያስተላለፉት መልእክት አለ። እስኪ እሱንም እንመልከት። ሰሞኑን በበርካቶች ዘንድ መነጋገሪያ የሆኑ ሁለት ዜናዎች በማህበራዊ ድረገጹ እየተሰራጩ ይገኛሉ። ይኸውም በቲክቶክ አዋርድ ላይ ያልተገባ አለባበስ የለበሱትን ወጣቶች የሚመለከት ሲሆን ሁለተኛው ደግሞ ከግብረ ሰዶም ወይም ከተመሳሳይ ጾታ ጋር ግንኙነት ያላቸው ዜናዎች ናቸው። በእነዚህ ጉዳዮች ላይ አጠር ያለ መረጃ መስጠት ጠቃሚ ነው ብዬ በማመኔ ይህንን ቪዲዮ ሰርቼላችኋለሁ። የመጀመሪያው እንግዲህ በአደባባይ ለመልካም ጠባይ ተቃራኒ የሆነ ለመልካም ስነ ምግባር ተቃራኒ የሆነን ድርጊት በአደባባይ መፈጸም ወንጀል ነው። አንዳንድ ባለሙያዎች እንዲህ አይነቱ ነገር ወንጀል አይደለም እያሉ ሲከራከሩ ሰማለሁ። ነገር ግን በወንጀል ሕጋችን አንቀጽ 639 ላይ አንድ ሰው በአደባባይ በህዝብ ፊት ለመልካም ጠባይ ለመልካም ስነ ምግባር በብርቱ ተቃራኒ የሆነን ነገር ፈጽሞ ከተገኘ በቀላል እስራት ወይም ደግሞ በቀላል እስራት እስከ 1 ዓመት በሚደርስ ቀላል እስራት ወይም በ1000 ብር የገንዘብ መቀጮ እንደሚቀጣ ይደነግጋል። በእርግጥ ይሄ ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነ ድርጊት ምንድን ነው የሚለውን ጉዳዩ የቀረበለት ዳኛ ከቀረበለት ማስረጃ ከማህበረሰቡ እሴት፣ ባህል፣ ወግና አጠቃላይ ሃይማኖት አጠቃላይ ሁኔታዎች በመነሳት የሚበይነው ጉዳይ ነው። ይሄ ነገር ምንድን ነው የሚለው ምክንያቱም ህጉ ቋንቋውን ከማስቀመጥ የዘለለ በዝርዝር ያስቀመጠው ነገር ስለሌለ ማለት ነው። በነገራችን ላይ እንዲህ ማድረግ ብቻ ሳይሆን እንዲህ አይነቱን ነገር በቪዲዮ በተለያዩ መንገዶችም አድርጎ ለህዝብ ማሰራጨትም በተመሳሳይ ወንጀል ነው። ለምሳሌ በቲክቶክ የተለያዩ ቪዲዮዎችን ቀርጻችሁ እንዲህ አይነቶቹን ነገሮች የያዘ አሁን ይሄ ያልኩ መዘርዘር ተገቢ ነው ብዬ ስለማላምን ነው። እንዲህ አይነቱን ነገር የያዘን ነገር በቪዲዮ ማሰራጨትም በተመሳሳይ በወንጀል ሕጋችን አንቀጽ 640 እና ተከታዮቹ መሰረት በወንጀል የሚያስጠይቅ ነገር ነው። በእርግጥ ለመልካም ጠባይ ተቃራኒ ነው አይደለም የሚለው ቅድም እንዳልኩት በፍርድ ቤቶች የሚታይ ጉዳይ ነው። ማነው ፖሊስ እንዲህ አይነቱን ነገር አስሮ ማጣራት አለበት የሚለውን በተመለከተ ፖሊስ አንድ የወንጀል ድርጊት ከተፈጸመ በተለይ በግል አቤቱታ የሚቀርብ የወንጀል አይነት ካልሆነ በስተቀር ወንጀሉ መፈጸሙን ቢያጠራጥር ምርመራ የማድረግ ግዴታ አለበት። ነገር ግን አስሮ ምርመራ ማጣራት የሚችለው ወንጀሉ በጽኑ እስራት የሚያስቀጣ ከሆነ ነው። ቅድም እንዳልኳችሁ ግን እነዚህ ወንጀሎች የሚያስቀጡት እስከ 1 ዓመት በሚደርስ ቀላል እስራት ነው ማለት ነው። ሌላው በተለይ ይሄ ለመልካም ጠባይ ተቃራኒ የሆኑ ወሲብ ቀስቃሽ የሆኑ ለመልካም ጠባይ ተቃራኒ የሆኑ ሳይሆን ወሲብ ቀስቃሽ የሆኑ ምስሎችን፣ ቪዲዮዎችን ለህፃናት 18 ዓመት ላልሞላቸው ሰዎች በቀጥታ የምትልኩ ሰዎች በኮምፒውተር አዋጃችን አንቀጽ 12 መሰረት እንዲህ አይነቱ ድርጊት እስከ 5 ዓመት በሚደርስ ጽኑ እስራት ያስቀጣል። በአጠቃላይ ወጣቶች በአደባባይ በማህበራዊ ድረገጾች የምታደርጓቸው ነገሮች በህግ ሊያስጠይቋችሁ እንደሚችሉ፣ የነገ ህይወታቸውን ሊያበላሹ እንደሚችሉ፣ ነገ አንድ የሆነ ቦታ ላይ በዚሁ ሶሻል ሚዲያኑን ተጠቅማችሁ ሊሆን ይችላል የሆነ ቦታ ላይ ልደርሱ ትችላላችሁ። ነገር ግን ይሄ ዛሬ ታሪካችሁ ወደ ኋላ ተመልሶ ነገ የምትደርሱበትን ቦታ የደረሳችሁበትን ቦታ እንደማትመጥኑት ለዛ ቦታ እንደማትገቡ ማስረጃ ሆኖ ይቀርብባቸዋል። ስኬታችሁን ሊያበላሽ ዜሮ ሊያደርግ ይችላል። እስራት የሚመጣ ከሆነ ደግሞ በተመሳሳይ። ስለዚህ እንዲህ አይነት ነገሮችን በአደባባይ ስትፈጽሙ ፖሊስ እነዚህን ሁሉ ወንጀሎች መርምሮ ለፍርድ ማቅረብ ከብዛቱ የተነሳ አቅም ስለሌለው አልተደረገ ይሆናል እንጂ መደረግ ቢችል አደገኛ መሆኑን ልታስቡ ይገባል። ማህበረሰቡን
ልታከብሩ ከዚህ ማህበረሰብ ጋር አብራችሁ እየኖራችሁ ከዚህ ማህበረሰብ መወደድ መከበርን እየጠበቃችሁ መልሳችሁ ደግሞ የማህበረሰቡን እሴቶች የሚሸረሽሩ ተግባራትን መፈጸም ተገቢ ነው ብዬ አላምንም። ከግብረ ሰዶም ጋር በተያያዘ ደግሞ በወንጀል ሕጋችን አንቀጽ 629 መሰረት ግብረ ሰዶም በተመሳሳይ ጾታ ጋር የተገናኘ ነገር ወንጀል መሆኑ ምንም አከራካሪ አይደለም። በወንጀል ሕጋችን አንቀጽ 629 መሰረት እስከ 3 ዓመት በሚደርስ ቀላል እስራት ያስቀጣል። ቀላል እስራት ማለት እስከ 3 ዓመት ከ10 ቀን እስከ 3 ዓመት ስለሆነ በወንጀል ሕጋችን አንቀጽ 106 መሰረት። ነገር ግን ወንጀሉ የተፈጸመው በህፃናት ላይ ከሆነ በዛቻ፣ በማጭበርበር፣ በተለያዩ መንገዶች ወንጀሉን የሚያከብዱ ሁኔታዎች ተፈጽሞ ከሆነ ግን በተለይ ህፃናት ላይ የሚፈጸም ከሆነ እስከ 25 ዓመት በሚደርስ ጽኑ እስራት ያስቀጣል ማለት ነው። ሰላም። የተወደዳችሁ የቻናል ቤተሰቦች እንግዲህ ከሰሞኑ በዚህ ሰዓት መነጋገሪያ የሆኑ ጉዳዮችና መረጃዎች እነኝን ይመስላሉ። በብዙ እንግዲህ አዳዲስ ነገሮች እንደተመለከታችሁና በቆይታችሁም እንግዲህ ደስተኛ እንደነበራችሁ ተስፋ አደርጋለሁኝ። በሌሎች አዳዲስ መረጃዎችና አነጋጋሪ ወቅታዊ ጉዳዮች መለሳለሁኝ። ለዛሬው ግን እዚህ ጋር ለማብቃት ወደድኩኝ። ቸር ቆዩልኝ።